አንተ ስግረኛው ብለህ የለ እንዴ? በትክክል አዎ እኮ ግርፍ ሳይኖር ነው አንተ መግረኛው አልከው አይደለም። ይሁንለት ምናምን ብለን ነው የምትሄደው። ገብቶበታል ብለን ነበረ። ግን ደግሞ አሁን ያወጣው ዲስ ደግሞ በቃ አስወጣ ነው ለምሳሌ የእውነት ለመናገር አልቻለበትም። በአንድ ጊዜ ሚስቱንም ርስቱን የሚያጣ ሰው ገጥሞ ያውቃል? በቃ ሚዞን አቅም ሁሉንም ነው የሚለቀው እና ለሙዚቃ እንደዛ ታረግም። ይህ የ19 ዓመት ልጅ ሜካኒካል ችግር ያለበትን መኪና ሰርቆ ሲነዳ ይሞታል። እናትየውም የመኪናውን ባለቤት ከሳው 1.8 ሚሊዮን ዶላር ካሳ እንዲሰጣት ተወስኖላታል። ሰላም የኦጂ ሪአክሽን ዩቲዩብ ቻናል ተከታታዮች ዛሬም ባበደና ፏፏ ባል ቪዲዮዎች ተመልሰን መጣናል ማለት ነው። ለማታውቁን ጌች ይባላል። የቻናላችን ጌች ቫይብስ ነው። ያበዱ ሪአክሽን የሚያስቁ ቪዲዮዎችንና ብሎጎችን የምንሰራበት ያበደ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም እንደተለመደው አስቂኝ አዝናኝ አነጋጋሪ የሆኑ ቪዲዮዎችን ይዘን መጣናል። በዛሬ ቪዲዮአችን ላይ አነጋጋሪዎቹ ራፐሮች እነ ልጅ ማይክ እነ አሌክስ እነ ኤምሲ ሲያምረግ የእነሱን ንግግር እንሰማለን ማለት ነው። እስከ መጨረሻው ማየታችሁ እንዳትረሱ። ይመቻችሁ። ዛሬ ደግሞ አቮካዶ ለሰውነታችን ያለውን 5 ጥቅሞች እንመለከታለን። አቆርጥ እንዴ በእናንተ ምክንያት እኮ እኛ ኑሮ እኮ ተሰቀለብን 200 ብር ገባ። ደግሞ ከዚህ በላይ ምን እንዲሆን ነው የአቮካዶ ጥቅሞች ምናምን እያልክ መሰለኝ። 200 ብር በጣም ተወደደ አቮካዶ። ነጋዴዎቹ ቲክቶክ ላይ ናቸው እኮ በቃ ቀኑን ሙሉ ቲክቶክ ላይ ናቸው እኮ። እኔ ምንድነው እላለሁ እኮ አንተ 5 ጥቅም 6 ጥቅም ብለህ ትሰራለህ፣ እኛ ላይ ኑሮ እዚህ ላይ እንዴ። ነገ ደግሞ የሽንኩርት ጥቅም 5 ጥቅሞች ብለህ ሰራና 5 አስገባብህ። ይሄ ሰውዬ ከሞጣ ጋር የሚገናኝ ነገር አለ። በጣም የሆነ ነገሩ በተለይ ቪዲዮ ላይ የሆነ ነገሩ ሞጣ ጋር ይመሳሰላል። የሆነ ነገሩ ታጋላ እነዚህ በማቹሪቲ ምናምን ላይ ማለት ነው ሰው ያታቸኩ እርግጥ ማለት ሰላም መፍጠር ምናምን ከሰው ጋር ያለ ኮሚኒኬሽን ጮክ አለማውጣት አይባልም። ራጋ ሰቃው ዘመኑን የምንጨምር ነው። ሱራ አይደረስም። ሰው አትነካም። ድምጽ ምናምን ከነሳ አይባልም። በቃ ሰው ማክበራው ነው። አሁን ይዛጋ ሱራ አይደረስም። ዘመናዊ እንደተናማ ድምጽ አለው። ድምጽ አለ በከም ይሁን አሬ እሺ ብላ አሬ ያወራል ይሁን እኔ መሰል አሁን ድምጽ ምናምን ጫኩ አይባልም። ሰው ያለ ምረስ ስልጣኔ ነው። ገብቶሃል? ውጭ ባርስ በሁለተኛ ናቸው እነዚህ ልጆች የሚያወሩት ወሬ እኔ ይገርመኛል። በቃ ይወር ግን በጣም ነው የሚያዝናኑ፣ ግን ግራ ናቸው። በጣም ግራ ነው የሚያወሩት ነገር የማይጠበቅ ነገር ነው የሚያወሩ። ሰላም ወይ የሰው ደስታ 15 ብር ልስጥ ወይስ ቀጣይ ላይ የሚመጣው 30 ብር አድርጌ ልስጥ? የሰው ደስታ የሚያስደስታቸው ሰው ብዙ ስላለ እሱን ለመፈተን ነው። በጣም የሰው ደስታ የሚያስደስታኝ ሰው በቲቪ ነው። እሺ በሰው ደስታ ነው የምደሰተው። ድም ከኋላ የሚመጣው ነው ከኔ 15 ብር በላይ ለሱ 30 ብር ትልቅ ትርጉም ይኖረዋል ብዬ ስለሱ ስታር ደክና አይ ለኔ ስጠኝ ከዛ አካፍሏለሁ። ሆነስት ነው ማለት ነው። አካፍሏል። እኔ 15 በግሪ ሲሄድ ከዛ ምን እንደ የመጣሁት በላት በትን ለኔ ቫይራል አሉ ታብሎኝ ነው። እኔ ያለኝ 15 ብር እንደትፖስቶ እኔ እንደ ቫይራል አሉ ታብሎኝ ነው አላለም። አሁን እንደዚህ ሆነስ መሆን አለብን። በቃ በግልጽ መናገር 15 ብሩ ለኔ ይጠቅመኛል። ይሄ ግን ፈረንጅ አድርገው ብለን እኛም ሸም በግሩ እየሄደና ለሰው ለራስ ማሰብ ነው መጀመሪያ። ዘወደ ሰው ለራሱ ማሰብ ሰው ለሰው ያስብ። አትችልም አንተ ነህ የምትችለው። እንደዛ አትበሉ ወይዘው አይባልም። ቆንጆና እንትና ቆንጆ አይደለምና እንትና ቆንጆ ነው የምንላቸው ሰዎች አሉ። ለኔ ቆንጆ እና ለሌላ ሰው ቆንጆ ላይ አለ 8 ከ10ም 2 ከ10ም አለ። ዞሮ ግን ችግር የሚፈጥረው ነገር ስለሚፈጥረው አንዴ ነው ችግር የሚፈጥረው ሁሉም ሰው ቆንጆ ነው የሚሉ ሲያስብ በጣም ኖርማል ነው። በቃ ይልሽ እኔ አክሰፕት ራሴን አድርጌዋለሁ። አንተ 10 ከ10 ነኝ ብሎ ማሰብ ሁሉም ሰው ልጨርስ መብቴ ነው። 10 100 ማድረግ መብቴ ነው። ይሄ እኔ ዓለም ነው። አንተ አይደለም ማህበረሰቡ እኮ ነው። እንትና ቆንጆ ነው እንትና ቆንጆ አይደለም አይችልም። ይችላል፣ በጣም ይችላል። ሊትራሊ አንቺ ቆንጆ ነሽ አንቺ አይደለሽ ማለት የዩቲዩብ ሾው አለ ባይዘው ሰዎችን ኢንሰኪዩር እንዲሆኑ የሚያረጋቸው 7 ከ10 ነው። እኔ 10 ከ10 ነው መሆን ያለብኝ ሲሉ ነው ችግሩ። እሺ 7 ከ10 ባዲ ነው። ኢንስታግራም ላይ የሚመጣል ሰውነት የሚያቀርቡት አስቴቲክስ እኔ ፊት አላረግም። አንደኛ ደሃኒ ገንዘቡ የለኝም። ፕላስቲክ ሰርጀሪ እንደሷ ተሰርቼ ምን ማድረግ አለብሽ? ይሄንን አክሰፕት ማድረግ ያለብሽ በቃ
አክሰፕተንስ ነው ቁንጅና ደግሞ በቃ እሱ እኮ ነው ልጅ ማህበረሰቡ ቆንጆ ነሽ ካለሽ ነሽ አይደለሽም ካለሽ አይደለሽም ምንም ብታረጊ አቀይል ምን አገባው ማህበረሰቡ ስለኔ ውበት ይኸውላችሁ እኔ በእንደዚህ ነገር በምን እስማማለሁ መሰላችሁ ሁሉም ሰው ቆንጆ ነው ማለት አይቻልም በቃ እውነቱ ነው ቤኪ እንዲያለው 2 ከ10 ባለ 10 ከ10 ባለ ይሄ ምን አገባው ሰው ምን አገባው እንትን ምን አገባው እኔ አይመስልኝ ከሰው ጋር እየኖርነ ሰው ምን አገባው ምናምን አይባልም በተለይ ሶሻል ሚዲያ እንደሚሰራ ሰው አብዛኞቹ ቪዲዮዎች የሚሰሩ ለሰው ነው ሰው እንዲያቸው ነው አለቀ በቃ እንጂ የወደ ደስ ስላለ ነው የሚሰራ ራሴ ሳክስ በጣም ሳክስ ነው በጣም ይሄ በጣም የሆነ ራሳችሁ ጋር ግን ያው ማተር የሚያረግበት ወይ ሊለያይ ይችላል የሆነ ሰው ቆንጆ መሆኑና ቆንጆ አለመሆኑ ማተር የሚያረግበት ሊለያይ ይችላል እንጂ ቁንጅና አለ 0 ከ0 ባለ 10 ከ10 አለ በቃ ቁንጅና እንደ አስተያየቱ ነው ይባላል ግን እንደ ኮመን ምን ተስማማችሁባቸው ሰዎች ደግሞ አሉ እንደ ኮመን ማለት ነው እንደ ኮመን ምን ተስማማበት ሰው አለ እንደ ሰው በሰውኛ ስናወራው ነው እንጂ የወደ የራሴን ሰላምንኳ 10 ከ10 ረቅ ምናምን ህዝቡን እንትን አይልልኝ ምናምን ሰው እንደይላችሁ ተብሎ ሶሻል ሚዲያ ላይ ውበታችሁን እየለቀቃችሁ ከሆነ እንትን አትስጡኝ ደግሞ አይባልም በቃ አላቀም ብቻ ግን እንደዛ ነው አለ እኔ በዚህ አይነት ሐሳብ ነው ምስማማ እንደዚህ አይነት ሐሳብ ነው የሚያስማማኝ እናንተ የሚያስማማችሁን ሐሳብ ደግሞ ኮሜንት ላይ ጻፉልኝ ሂጂ ጥርግ በይና እኔ እንድጋግረው ነው የምትጠብቂው ትክክል ምንድነው ቆይ ማን ነው እንደዚህ አይነት ሰዎችን እየፈጠረብን ያለው ከስልከስ እንዴ ልባም ሴት ሲጀመር እንደዚህ አታስብ አንቺ ፊትሽ ራስሟል ሲጀመር ቀልዱ ዳለው ነው ጀራል ጋግር ብላ ብትሉ ሴቶች ምንድነው የነካችሁ ነው እኮ ምንድነው የነካችሁ በዚህ ሰዓት ወንዱ ይጋግር ነው አዎ የሚያግዙ ሰዎች አጋጆች ሊኖር ይችላሉ ቤት ላይ አጋጆች ያግዟቸዋል ስራ ካላችሁ ምናምን ግን ጀራ ጋግሪ ካለኝ ወደ እናቴ ቤት መለስ ለምን ትወጫለሽ ማትጋግሪ ከሆነ እዛው እናትሽን ብታግዢ ይሻልሽ ወጣሽ ባልሽንም አገዝ ነው እኮ እሺ ዛሬ በጣም ስሜታዊ የሚያረጉ ቪዲዮዎች ተሰብስበዋል በጣም ግን ስሜታዊ ላለመሆን እንሞክራለን እሺ እንቀጥላለን ባሱ ከሳይት 5 ነው የሚመጣው እኛ ለምን እዛ ከሰፈራ አራብሳ ጋር አንድ ባስ አይመደብልንም እንዴ ወይ ደግሞ አዱና አንድ ቻሌንጅ ያስጀምርልን የባስ ቻሌንጅ አርቲስት ስላሉን አርቲስት ነን ሰው አላወቀንም እንጂ አርቲስት ነን ገመና ድራማ ላይ እኮ ጠንቋዩ ሲጠጣው የነበረውን ጠላኔ ነበርኩ የጠመኩለት ከባድ አርቲስት ነን እኛ ይፋ ስላልወጣን ነው እንጂ እና ይመድብልን ከሁሉም ደግሞ ይገርመኝ ባስ ውስጥ ገብተን ቅድሚያ ሂሳብ ነው የሚከፍል ለምን ይከፈላል ለምን እንከፍላለን ሲጀመር እኮ ባስ ማለት እኮ ፐብሊክ ሰርቪስ ነው የህዝብ አገልግሎት ከተባለ ድረስ ለምን ይከፈላል ለምን ለባስ ልክፈል ለባስ ከዚህ ሳይና ደውዳፍ አትግቡ ተናግሬያለሁ እዚህ ሲሳይ ወደ ቪዲዮ ሰርቶ ሷፍ አትግቡ ብያለሁ አይደል ደውዳፍ አትግቡ በቃ ሁለቶቹ ጭራሽ ደግሞ ኮላብ ያረጉ ቪዲዮ እየሰሩ ነው ከሁለቶቹ አብዳ አትገቡ ግን ላትገቡ ደግሞ አትችሉም በቃ ትያዛላችሁ በወደ ነገር በደና በኩል ያዟችሁ ብለን ተስፋ እናርክ ያዙን በደናው በኩል አንተ ስግረኛው ብለህ የለም በትክክል አዎ እኮ ግርፍ ሳይኖር ነው አንተ ምግረኛ አልከው አይደለም አንተ አየው ለኔ ላይ ለምን ትመጣለህ ቆመውና አረ በመድኃኒዓለም ሊያስቀጽፉና ነው እግር ሳይኖር ነው እግረኛው አልከው አይለው አረ እነዚህ ሰዎችኛ እንቀጥል በረሃ አንተ ምግር የለኝም ብለሃል በቀደመታ ኢንተርቪው ላይ ራስን የተናገርከው እግሬ ላይ እንደውም አንድ ሰው የመጣው እግር ላይ ሊደቅ ሲሉ እግር ካለ አንተ ስግረኛው ለምን አልክ በጣም አሪፍ አንተ እኔን ሰው አይናገርም ብለህ አታስብ ሰው አይናገርም ብለህ አታስብ አንተም ሰው አይናገርም ብለህ አታስብ አትናገር አታካታርገኝ በስመ አብ እነዚህ ሰዎች እኔ የሚያወሩት ነገር እኛን መስደድ ነው በቃ እያሳዙን ነው ቦታኛ ወደ ላይ እየሳዙን ነው ሁሉ ነገራቸው ለቶች የሚያወሩበት እያንዳንዱ ይመስለኛል ሶስተኛ ቪዲዮ ምናምን ነው ሶስተኛ ምናምን ቪዲዮ ነው እንትን ሳር ስለነሱ ሪአክት ማድረግበት ሶስተኛ ቪዲዮ ምናምን ነው በቃ ሁሉ ነገር ላይ ዊርድ ነገር ነው ቢደቃቀሩ ወይ ስድብ ነው ወይ ምንድነው እንደዛ ነው ሁሉ ቪዲዮአቸው እኔ በጣም በቸ እንደሚስማሙ እኔ ግራ ነው የሚገባኝ እናንተ ተመተነ ፋራ ከከ አይበላ ማለት ሰዎች እኔ ከከ ልበላ ነው A few moments later እኔ ኢትዮጵያ ፍረዱ ቸግሮኛል እኔ በቀኑ የ100 ብር ካርድ እየሞላው ነው ቪዲዮም ለቀው ነው
ላይቭ የምገባበት ራሱ ነው ሪንግ ላይት የለኝም በሻማ ነው የምገባው ላይቭ ራሱ ነው አረ ልጅ ደውድ አረ ጨፈጨፉ ይድዝ አረ ረፍ የግል ተማሪዎች ሮማንቲክ ሲሆኑ የመንግስቱ እሞዬ ወይ እሞዬ እዛናሽ እንደ አልገባኝም ለማስፈልጋል ፍቅርሽን ልቆጣጠረው አልቻልኩም ነው የምልሽ እስኪ ናጠጋው እሞዬ ለቪዲዮ ነው እንጂ ይመስለኛል ከግሉ በላይ አውቅም ብላችሁ የመንግስቱ ተማሪ ፍቅሩን ምኑን እኔ እንደዛ ይመስለኛል። ግል ላይ የሆነ ግን እንደየቦታው ያለ ግል ይለያያል። አሁን ለምሳሌ ጎንደር ላይ ያለው የግል ትምህርት ቤት እና አዲስ አበባ ያለው የግል ትምህርት ቤት ተማሪው ባህሉ ምኑም ይለያያል። ግን ይሄኛው ይሻላል የመንግስት ይሻላል ሲመስልኝ። እስኪ ምን ታስባላችሁ? ኮሜንት ላይ ጻፉልኝ። ማማዬ ውድድ ነው ማረገሽ ማለት ነው። ግንባርሽን አፍንጫሽን ማጆራሽን ሲንግል አንተ ድራፍት ትላለህ እንዴ? ፋርሻ ትላለህ ቮይስ ያላኩ ነው ለማማዬ እኮ ድራፍት ላይ አስቀምጣለሁ። አረ ቆይ ተው አንጸጣለህ። እማዬ ውድድ ነው ሁሌ ቁርሽን ደግሞ ጨጨፋ ነው ቀድሜ ነቅቼ የምፈራልኝ። አረ መቀመጫ ሊያጣለው መቀመጫ ወርከኔ ሴት እንትን ቮይስ ያላኩ ነው ለማማዬ ረፈረፈ አንድ አፍታስ አንድ ጥሞና ማለት ነው። ትዳሪ እንዳበጥብኝ የኔናት ውድድ ነው ማለት በኔ ነው ልትሚልሽ ፖስት ፒሊታ ቢኖረው እንትን ቤትም መኪና ቢኖራታል ያልከኝ ብዬ ነበር እንዴ? ግን ማለት ነው አንተ በጣም አውሬ አናርኪስትና በጣም የሆነ ያልቄዳ ቫይብ አለ። በጣም ክፉ ነህ ግን አንተ ያልቄዳ ቫይብ ሊያፋታው ነው ጀለስ ግን እየው ይላል ያን እንትን ይላል እንዲህ ብሎ አየ ጀለስ ራሱ አላይም ብሎ ያው ናቸው ሁለቱ። ባልሽ ለፍቅር ጨዋታ የትኛውን ሰዓት ይመርጣል? እየመጣ ባልሽ ለፍቅር ጨዋታ የትኛውን ሰዓት ይመርጣል? ማታ ነው። ኦኬ ደስ ይላል ማታ። ምን ዞር ብለህ ታያለህ? መልስ ለኔ ነው። ሰዓት አልመርጥም። ቦምባስቲክ ሳይድ አይ ሰዓት አልመርጥም። 24 ሰዓት ማዲያ ብሎ በቃ ሰዓት አልመርጥም። እሺ ቀጥላለሽ። ቀይ ወንድ አይደለም እግሩ ብብቱን ደስ የሚው እኮ አይደብር። ወይኔ ልጁ ሲያምር የምንለው ጠይም ወንድም ብቻ ነው ወንድሜ በለው። ቀይ ወንድ አይተሽ ብቻ አጠግም ምን ነው እንደው ሳቀምሽ አው ጠይም ዘለግ ያለ ወይ እውነት ነው። ጠይም ወንዶች ቆንጆ ናቸው ኦፍ ኮርስ። ተስተርኩም ጨጭ ጠይም ሲል ነው ወንድ ልጅ ለእግዚአብሔር እኮ አጣጥቦ እኮ ነው የፈጠራቸው። ጠይም ዘለግ ያለው እግዚአብሔር ያድላችሁ። ወይ ለቤተሰቦች ያለንኩ ወይ ለራሴ ያለንኩ ወንድ ልጅ ሆኜ ግን እንደዚህ እናንተ ፊት ማውራቴ በጣም እናንተም በቃ አልቻልኩም። እናቴቱ አልቻልኩም። እናንተ አልተረዳችሁም ወይ? እኔ ጋር ብቻ አይደለም ሁሉም ሰው ጋር እኔ አልቻልኩም። እናቴቱ ጠይም ቀይ አላችሁ። እሺ እኛ ተጠራነ። እሺ ጥቁሮቹስ ጥቁሮች ናቸው እንዲሁም ቆንጆ ከኛ ባይበልጡ። እንቀጥላለን። አቤት የሆነ ሴት እያየሁ ነው። የት ናችሁ? አይ ፊልተር እዚህ ነኝ። አቢን እኔ አላችሁ። ደህና ነን እኛ። ምን እያደረግሽ ነው? ወይኔ እዚህ ስልክ ላይ የሆነች ሴት እያየሁ ነው። አይ ማዘርዬ ነይ እስቲ አት ማን ናት እቺ? አንቺ እኮ ነሽ አንተ። አንቺ ነሽ። ወይ እንደ መንፈስ ቅዱስ እንደዚህ አስመስሎኛል። አንቺ ነሽ። አንቺ ምንድነው የምትመስለው? በስማ አክስቶቻችን ያው ፊልተር መጠቀም ጀምረዋል። ለምትሉ እንግዲህ ችግር እየመጣ ነው። ችግር በዚያ እንግዲህ አራዳ ልጅ እንዴት ናችሁ? ዛሬ ኢላን ሰፈር ገብቶ ቋውሯት ነው የሄዱት። አይ ቀመሰች እቺ አራዳ ልጆች በችትኛው መስፋት በችትኛው ቦታ የምትገኙ እቺ በችታት ገብቼ ካዳርሳችሁ ይችላል። በየትኛውም ቦታ በየትኛውም ጊዜ መጥቼ እቋውራችኋለሁ ነው እያለ ያለው። በተርጓሚ ነው። እቺ ቤተሰባችሁን አድኑ። በችትኛውም ሰዓት
በየትኛውም ሰዓት በየትኛውም ጊዜ ፈጣሪም ቤተሰብም እናትም አባትም ማያድኑም ከኔ እጅ እያለ ነው። ቤተሰብ ተደነ እንዲ ፈጣሪ ምን ፈጣሪ እቺ እንደሱ አይደለም። እቺ ታምናም እቺ ተናገ እቺ እንደሱ አይደለም። ድገመ ተቀብሩኝ ተደነ እንዲ ፈጣሪ እቺ እንደሱ አይደለም። እቺ እንደሱ አይደለም። ያችላል ታስተርጉም አሁን የሰሙት ምን እቺ እንደሱ አይደለም። ያችላል እንዴ ያራዳ ልጅ ነኝ ብሎ አምጥቻው እቺ እንደዛ አላልኩ። ኤላ እንደዛ አላለም። 5x ነው ሊያጣለው የሚሞክር። ኤላ ተስማምቶታል፣ ዱላው ተስማምቶታል፣ ተምሯል። ተፋቱት በቃ እንደዛ ነው። ጀለሲ ነው ሪአክሽን ቻሌንጅ። ይሄ ጋይስ ምን መሰላችሁ የቅናት ነው። የሆነ ነገር ይናገራሉ፣ በቃ የቅናት ቻሌንጅ ነው። በቃ ምን ያህል ይቀናል ምናምን ነውና ፓርት 1 አይቸው ደስ ስላለኝ ልጅ የመጣው ወዲዮሽ ፓርት 2 አሁን እኔ የምጀምረው አስተናጋጅ የኔን እናት ብዬ በጠራት ለመጥራት የኔን እናት ብዬ በጠራት ችግር የለውም። ኦኬ ይሄ ችግር የለውም። እኔ ያገኘሁት እዚህ ነው የኔ እናት ብዬ በጠራ በኔ ሳይው እንደዚህ በቢል ቢናደር ሰው እኔ ካገኘው ምንም ማንግባባ የኔ እናት ነው ካፊ የሚቀድ። እሺ እንቀጥላለን። ምንም አይደለም። እሺ እኔ ጉድ ስታመጣ ስማት ነው አይ ስለሆነ ማለት ነው ቶፕና ተመጭ ቁምጣ አድርጌ ቤት ችግር የለውም። ይሄ ነው በቃ ይሄው ችግራቸው ይሄ ነው። አሁን እሱ የኔ እናትና እሷ ደግሞ ቶፕን እሺ ምን ጀለስ ሊያብድ ነው። ምን አስደረግሽ ቁምጣ? አይ ባዳ ላይ ሰው ነሽ አይደል? ለምን የሌላ ሰው ወንድ አትራክሽን ለመሳብ እንደዚህ የምታደርጊው? አይቻልም። አቴንሽን ሲክ ናቸው እንደዚህ ሰዎች። ለምን በራ ላይ ቁጭ አትይም? አይቻልም። ጃኬት እንደዚህ ትወጫለሽ፣ ሱሪሽን ደረበሽ ትወጫለሽ። እሺ አይቻልም። ቁምጣ አይቻልም። ሲጀምር ሪአክት ያረክ ነው ባይዛው ሪአክሽን አይደል? ቁምጣ አይቻልም። የለም ሌላ ቀጥል ሌላ እንዴ አልኩኩ። እሺ ተይው። የሆነች ልጅ እኛ ሰፈር ነችና እቃ ተሸክማ ደክማት ባግዛት ችግር የለውም። ቤቷ ባደርስ ኖርማል። ኦኬ ምንም ማጥቀነው። እሺ ያን ፀሐይ ታውቃለህ በጣም ነው ፊት የሚያቀላኝ። ለዚህ ተሰለፈ ምናምን በጣም ፀሐይ እየቀጠቀጠኝ ተማረሬ ምናምን አንዱ ላይ ልስጥሽ ነው ነገር ብሎኝ ከዛ በሄድ ችግር የለውም። ልጅ ታሳብደው ችግር የለውም። ከዛስ ሸኝሽ ከዛስ ምን ይመጣል? እና ከዛ በኋላ ሻይ ቡና ይመጣል። ምን ይመጣል? አይቻልም። ሲጀመር ወንድ ማታውቂው ወንድ መኪና ውስጥ አይገባም። ሊሸኘኝ ነው ራይድ ውስጥ ገባ። ኢቭን ራይድ ውስጥ አትገቢም። አልከፍልልሽም ከዚህ በኋላ በራይድ ሳስበው ቁጭ ምን ይያለው ሌላ ወንድ ለምንድን ነው የሚሸኝሽ? በእግርሽ ትሄጃለሽ። በእግሬ እኮ ስሄድ ብዙ እንዳይያል አብረን ሄዳለን። ሌላ ጀለስ መከራው ይሄ ይሆነ ሌላ እንዴ ሌላ እሺ ጥፍሬን አሁን አንተ አሰራይ ልልክ እችላለሁ። አንዳንዴ በራሴ ይሰራል። አንተ ታሰራኛለህ። ፀጉሬን ግን ልሰራ ሄጄ ፀጉር ቤቱ ባለቤት በቃ በዛ ጥፍሽን ሰሪ እኔ ልጋብዝሽ ነው ሰሪ ነው ብሎ በነፃ አይቻልም። ይሄ ነው ችግር አለው። ይሄ ችግር የለውም። ማነው የሚያሰራው? ምን አገባው? ሲጀመር ወንድ ጋር ሄደሽ አትሰሪ። ወንድ ፀጉርሽ ነገራሽ ማይስ አይቻልም። ጀለስ በጣም ቅናተኛ ነው። አይቻልም። ወይኔ ሰራሻለሁ ተለማምጪ። አይቻልም። ሌላ ካለሽ ሌላ ቤት ካልሆነ ጨርሻለሁ በቃ። እሺ ጥፍር መሰሪያ ስጠኝ እኮ ዛሬ ይሰራ ማለት ነው። ታሳብደው ነው ሰዓትን ታሳብደው ነው በቃ። ፓርቶቹን ካያችኋቸው እሱ የሚያቀርበው ቀለል ያለ ነገር ነው። እሷ ከላይ እሱ የሚያቀርበው ሌላ ነገር እሷ ከላይ እዲ ምናቸው ነው እንትን ማይል አሁን እሷ የምትናገረው በሴት ሾፕ ላይ ያለው ምንም ነገር ባይገባኝ እሱ ነው የሚያሳዝን። የጀልስ ደግሞ ትንሹ ነገር ነው የሚያስቀናው። በቃ እንደ ተሰቃየ አላት። ምን አይነት ጊዜ ላይ ነው ያለነው? ይህ የ19 ዓመት ልጅ ሜካኒካል ችግር ያለበትን መኪና ሰርቆ ሲነዳ ይሞታል። እናትየውም የመኪናውን ባለቤት ከሳው 1.8 ሚሊዮን ዶላር ካሳ እንዲሰጣት ተወስኖላታል። በፍርድ ቤቱ ሪከርድ መሰረት የመኪናው ባለቤት ዳንኤል ቶምሰን ይባላል። እናም መኪናው ችግር እንዳለበትና ፍሬኑ መስተካከል እንዳለበት ያውቃል። ሆኖም ግን ይሄንን እያወቀ አላሰራውም ነበር። የቤት ካሜራዎች እንደሚያሳዩት ከሆነ የ19 ዓመቱ ጆርዳን ዊሊያም
የመኪናውን ችግር ሳያውቅ አስነስቶ ሰርቆ ይሄዳል። ከአካባቢውም ለመሰወር በ90 ማይል ፐር አወር እየነዳ ነበር። እናም መታጠፊያ መንገድ ላይ እንደደረሰ መኪናውን ሊያቀዘቅዘው ሲሞክር ፍሬኑ እምቢ ይለዋል። ቀጥታም ሄዶ ከግንብ ጋር ሲጋጭ የመንገድ ዳር ካሜራዎች ቀርጸውታል። በተጨማሪም ቤልት አላሰረም ነበር። ፖሊሶቹም ቦታው ላይ እንደደረሱ ጆርዳን እዛው ቦታ ላይ እንደሞተ ነበር የገለጹት። ከሁለት ቀን በኋላም የሟች እናት የመኪናውን ባለቤት ዳንኤል ቶምሰንን ትከሰዋለች። ክሱም የሚለው መኪናው ትልቅ ችግር እንዳለበት እያወቀ አገልግሎት ላይ አውሎታል። ይሄም ችግር ለልጄ መሞት መንስኤ ሆኖታል። በተጨማሪም ለደረሰብኝ ጥፋት 3.6 ሚሊዮን ዶላር ይክፈለኝ ስትል ከሳለች። ፍርድ ቤቱም ዳንኤል ለሟች መኪናውን እንዲነዳ ስላልፈቀደለት ይሄንን ብር እንደማይከፍል ግን መኪናውን ሳያስተካክል ስላስቀመጠው ግማሹን 1.8 ሚሊዮን ዶላር እንዲከፍል ተፈርዶበታል። ፍርድ ቤቱ ትክክል ነው ብላችሁ ታስባላችሁ? እኔ ምንም እየተረዳሁት አይደለም። ይሄን ሰሞን የምሰማቸውን የወንጀል ዜናዎች አሁን የማን ነው ጥፋታውን? ይሄ እኮ ሳያሰራ ማስቀመጥ አንድ ነገር ነው፣ ግን ሰርቆት አንድነት እኔ እየተረዳሁት አይደለም። እዚህ ነገሮችን ብዙም እየገቡኝ ስላልሆነ እስኪ እናንተ ምክንያት እንትን ስጡኝ፣ ሐሳባችሁን ኮሜንት ላይ ጻፉልኝ። ልክ ነው ወይስ አይደለም? ይሄ ጻፉልኝ በቃ። እዚህ ዓመት አሜሪካ ካልገባው እኔ ላይ አይደለም። አንተ ያመሃል እንዴ? ጦርነት ላይ ናቸው። አንተ ሁሌ ልብህን ቦቆቦቃል። ምን ማለት ምን እንደምፈራው እንዴት? ይኸውልህ ከምትዋጋ ከኢራን ጋር እንደምትዋጋው ኢራን ከመተኮሷ በፊት ሚሳኤሉን እንጠቀልላለን። ሚሳኤል አዛ አብረታ ሲተኮስ አሜሪካ ከማረፉ በፊት ምን ያህል ጫማ ርቀት ላይ እንዳንጋይ የሆነ በሺዎች ርቀት ላይ ሲሆን እንለቀዋለን። እሺ አሜሪካ ገባ ማለት አይደለም። ከዚህ በላይ ደስታ አለ? ያማል ወይ? ቆይ ልቀቀኝ። የኔ አባት ከዚህ በላይ ደስታ አለ? እሺ ይሄን ሳላስብ ቀርቼ ይመስላል። እኔ እኮ ድሉ ነበረኝ። እሺ ኢራን ሚሳኤል ጨረሰች። አሁን ምን ለቀው ምን ታውቃለህ? ምንም ማለት ነው። ሰማኝ አይደለም? እኛ በራሳችን መወጨፍ እንችላለን። ብቻ አላማው ይኖር ለዛ ነገር እንጣር ነው እኮ ዋላ ምን ተረዳኝ። እሺ አሁን አንተ አጸባይና እሺ በል እሺ ሂድ ኤላ መንገዱን ያውቀዋል። ሁላችንም እንከተላለን። ኤላ የራሳችንን አስወንጭፈን እኛም እንገባለን አሜሪካ። ማን ገብቶ ማን ይቀራል? አላሙዲና የሥራ ሊስት ኦኬ። ቴዲ አለ። እሺ ቴዲ ዘፋኙ። እሺ ከዛልሽ ቴዲን ያሯርጠዋል። ማ አገር ምን ነው ዝም ማለት እንደው እንደዚህ የት ነው የሚያሯርጠው? እሱ ነው ያሳየኝ። እንደው አላሙዲን ቴዲ ሲያሯርጠው አሊና ቅድስት እውነት አይደለም። ከተቀናብሮ ነው። እውነት አይደለም። ምን ነው የሚቀናብረው? ኤአይ የሚባል ነገር አለ። ኤአይ ነው ኤአይ ነው እያልሽ አንቺ ምን አይነት ነገር ነው የምታወራው? እውነት አይደለም ያልኩሽ አሳየኝ ያልኩሽ እሱ አሳይቶኝ እኮ ነው። እሱ በቤቴ ልጥራሽ እና ወንድዬ እሱ በጣም እኮ ኤአይ ነው ወንዱ። Few moments later አለች ቅድም ያሳየኝን አላሙዲን ያሯሯጠው ቴዲን በዚህ በስልክ ያሳየኝ ጸሎት ወጣ ደግሞ አሳያት ከፈለክ ክፈትና በጣም እየሮጠ ነው እሱ። ያይ ውሸት ኤአይ አይደል እንዴ? አይደለም። ትክክል ነው። ምኑ ትክክል ነው? አንተም ያይ ቴዲ አላሙዲንን አራራጠው ሊሆን ይችላል። ቴዲ ሊሆን ይችላል። እንትና ነው አላሙዲን ያራራጠው ቴዲ። አላሙዲን ቴዲን አራራጠው። ቴዲን ያራራጠው። ሁለቱም አልተራራጡም። ሙካ ቅንብር ነው። እሺ ትክክለኛ በጣም ከባድ ነው ማስረዳት። በቃ አሁን የኢትዮጵያ ሕዝብ ሰምቷል ወይ ነው የምለው። እሱን ነገር እንዳራራጠው ሰምቷል ወይ? አዎ በጣም ይሄ ኤአይ በጣም ከብዷል ጋይስ። በጣም በቃ ለቤተሰብ እንዴት አድርጋችሁ ነው የምታስረዱ? እኔ አሁን ቤት ለማዘር ለማስረዳት አሁን ባይሆን እሷ አሁን ቢያንስ እያወቀችው አይደል እንጂ የሚሰሩት ቪዲዮዎች በጣም ተጠንቅቀው የሚሰሩ ቪዲዮዎች ኤአይ ነው። አሁን ላይ የሚሰሩ ቪዲዮዎች በጣም ከባድ ቪዲዮ ነው እየተሰራ ያለ። እንግዲህ ያው በደንብ ማየት አለባችሁ። ቪዲዮዎችን ስታዩ ኤአይ ነው አይደለም የሚለው ለመለየት በደንብ አጣርታችሁ እዩ። እስቲ ስለ ስነ ህይወት ይንገሩ። ህይወት ማለት ህይወቴቷ እቺ ኋላ ወንበር ላይ የምትቀመጠው ምን አለቻችሁ ደግሞ? እሷ ልጅ ምንድነው ችግሯ? ከኔ ጋር ግን ምንድነው ችግሯ? እኔ ማለት እኔ ራሷ እኮ ልጅ ሳስተምር የምትጠቅሰኝ እንጂ ለኔ ሲጀመር እኮ ልጅቷ እኮ አትሰማም እኮ። አንድ ቀን ሰምታ አታውቅም። እኔ አንድ ቀን ነው የሰማችሁ። እሱንም የሪፕሮዳክሽን ሳስተምር በቃ የዛን ጊዜ ሙሉ ነገሯ ጆሮ ነው የሆነው። ግን እኔ ምንም የተለየ ነገር የለም። በቃ እንደማንኛውም ተማሪ ሁሉንም ተማሪዎች ነው መራቢያ አካላችሁ ስላችሁ ነው አልኳቸው። ስለው መጡ። የእሷን አየሁት 2 ከ10 ነው የሰጠኋት። ምክንያቱም የሌላ ሰው ነው ስላይመጣችሁ አውቀዋለሁ። አይሷን
ኖ ባዮሎጂ ለማለት ነው። ባዮሎጂ ነው እንዴ? ከርታ በጣም እኮ ባዮሎጂ በጣም ልክ ናችሁ። ባዮሎጂ ያስተምራል። ባዮሎጂ በጣም ጥሩ ትምህርት ነው፣ ጥሩ ሳይንስ ነው። እንግዲህ ባዮሎጂ ስለ ስነ ህይወት የሚያስተምር ዲልስ ዊዝ ናቹራል ሳይንስ ዊዝ ጀለስ አያስተምርም። ምን አለ አያስተምርም። ስራው ሌላ ነው። የምናለ ቪዲዮዎችን ባታዩ ሰዎች በደንብ መዝናናት ከፈለጋችሁ በጣም ያበዱ ቪዲዮዎች ነው ያሉት። ሰይፉ ፋንታሁን እነዚህ ልጆች ለማቀሳሰር በጣም የቀለለው ይመስላል። ልጅ ሚካኤል ሰይፉ ላይ ቀርቦ እንደተናገረው ከሆነ በአሌክስ በጣም የተናደደ ይመስላል። በዛ ላይ ደግሞ ከየት ነው የመጣው አላቆም ሲል ተደምጧል። አግኝቼው አላውቅም አንተዋው ያው የአሌክስ ሙዚቃዎቹ ቀጥታ ስድብ ስለሆኑ ማለት ነው። ለማንኛውም ግን ልጅ ሚካኤል አሌክስን እንደሚያውቀው ላስታውሰው እስቲ። የለዛ አዋርድ ላይ ሳሚዳን 2 ሽልማቶችን በልቶ ነበር። እናም የዛኔ ልጅ ሚካኤል መድረኩን ረግጦ ይወጣል። በምንም ገምተን አልነበረምና እንግዲህ ያለን አማራጭ መውጣት ነው ብለን ተነስተን ወጣን። ታዲያ ቴዲዮና አሌክስ ይሄንን ሙዚቃ ለቀውለት ነበር። የጸቡ መነሻ እንዴት እንደሆነ የዛሬ 2 ዓመት ቪዲዮ ሰርቼላችሁ ነበር። ቪዲዮውን ከታች ሜንሽን አደርግላችኋለሁ እና እዛ ላይ ገና ጸቡ ሲነሳ ዘዌስት የሚባል ሰው ነበር ብያችኋለሁ። ዘዌስት ማለት ይሄ ነው። ለምን እንደተጣሉ ሌላ የማናቀው ሚስጥር ካለ ከሱ ብንሰማው። እናም ልጅ ሚካኤል እንዳለው አሌክስ ሳይጠራ ራሱ ዘው ብሎ ገብቷል ብሏል። በቦሌም በምትለው ልግባ ብሎ እንደሆነ ገባንና እሺ በቃ ይሁናል ማለት ነው። ታዲያ የተጠራው ቴዲዮ ምን አይነት ሙዚቃ እንደሚለቅ መገመት ነው እንግዲህ። ይሄ ሜጀ የሌለው ቲክቶከር ስለ መላጣዬ ሌላ ጊዜ እናወራለን። በጣም ብዙዋል። እስኪ ደግሞ ሰይፉ ላይ የተናገራቸውን አንዳንድ ነገሮች እንያቸውና እንትን እንላለን። አግኝቼው አላውቅም። ቫይራል የሆነች እንደተመጣ አንተዋወቅ በአካል በፍጹም። እሺ ከዛ ለበረከት አልኩት እንዴ በዚህ ጉዳይማ እኔ ቴዲዮ ጋር ቢሆን ደውዬ ጠይቀዋለሁ እንጂ እንደዚህማ እንዴት እንደዚህ እንደረጋለን አልኩት። ምክንያቱም አላስታውሰውም ሙሉ አባም አንገቷን ከተተቻለው በብላ በጣም ከዚህ ያለ ነው የሚናገረው ነገር ይቆጣል። ስንት ሰው እንደሚገባበት ከዚህ በኋላ አላውቅም እኔ። በቃ ይታወቃል እኮ ያው ባልልም ለቴዲ ነው ተብሎ ረብሻ ነበረ። አሁን ሶስተኛ ከዛ ግን ስቱዲዮ ስናወራ ስንጫወት ገባን። በቃ እቺ በቦሌም በምትለው ልግባ ብሎ እንደሆነ ገባንና እሺ በቃ ይሁናል ማለት ነው። ባራዳ ልጅ ቀጥፍ ትላለህ አንተ አታስጨንቀው ይሁንለት ምናምን ብለን ነው የምትሄደው። ገብቶበታል ብለን ነበረ። ግን ደግሞ አሁን ያወጣው ዲስ ደግሞ በቃ አስወጣ ነው። ለምሳሌ የእውነት ለመናገር አልቻለበትም። በአንድ ጊዜ ሚስቱንም ርስቱን የሚያጣ ሰው ገጥሞ ያውቃል። በቃ ሚዞን አቅም ሁሉንም ነው የሚለቀው እና ለሙዚቃ እንደዛ አታረግም። እሱ በሄደበት አይነት እንትን በቃ እሺ ይግባ ብለን ባራዳሙ ድጥፍ አለን ገባ አሰማነው። አይ በቃ ይውጣል። ይሄ ነው እንግዲህ ፋፍ የተናገረው ነገር በጣም በብዙ በስፋት ሰይፉ ላይ ተናግሮታል። እሱ ላይ ገብታችሁ ማየት ትችላላችሁ። ገና አዲሱ በጣም የሚቀጥል ነገር ነው። ኤምሲሲ አምሬ ገብቶበታል። እሱ የወጣዎቹ ነገሮች ደግሞ እናያቸዋለን በሚቀጥሉት ቪዲዮዎቻችን ማለት ነው። የዛሬ ነበረና ቪዲዮ እንደዚህ ይመስል ነበር። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በሚቀጥለው በአዲስ ቪዲዮ እስክንገናኝ ድረስ ፒስ አውት።